ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ በታላቁ ጨዋታ በኢትዮጵያ እንደዚሁም ደግሞ በአፍሪካ እንደ ደርቢ የሚታየው ጨዋታ በዚህ ጨዋታ እንግዲህ ማንቸስተር ዩናይትድ በሜዳው አርሰናልን 3-2 በሆነ ውጤት አሸንፈዋል። ይህንንም ሲያደርግ ከረጅም ዓመታት በኋላ ነው። አርሰናል በሜዳው በዚህ ዓመት 2 ጎሎች አልተቆጠሩበትም ነበረ። 3 ጎል እስኪቆጠርበት ድረስ 122 ጨዋታዎች ፈጅተውበት ነበረ። ማንቸስተር ዩናይትድ በጀግንነት ነበር የተጫወተው ማለት ይቻላል። በጀብዱ ነበር የተጫወተው ማለት ይቻላል። ማንቸስተር ዩናይትድና በአስደናቂ መልኩ ነበር ሲጫወት የነበረው። መጀመሪያ እየተመራ ነበር፣ ከዛ በኋላ አቻ ወጣ፣ ከዛ በኋላ መራ፣ ከዛ በኋላ አቻ ሆነ፣ ከዛ በኋላ ደግሞ መልሶ ደግሞ ያንን መሪነት የተረከበበት መንገድ በእውነት ማንቸስተር ዩናይትድ በጣም የሚያስደንቅ ፐርፎርማንስ እንዳሳየ ሁላችንም መመስከር እንችላለን ብዬ አስባለሁ። ስለዚህ ደርቢ ጨዋታ ያው ደርቢ የምለው ያው በእንግሊዝ ባለፉት ጊዜያቶች ላይ ብያቸዋለሁ። ከዚህ በፊት በ90ዎቹ መጨረሻ በፈረንጆችና በ2000ዎቹ መጀመሪያ ነበረ ትልቅ ፉክክር የነበረው ወይ ደግሞ ትልቅ ደርቢ የነበረው በእነዚህ ጊዜያቶች መካከል ነበር። ከዛ በኋላ ባሉት ግን ፐርፎርማንሳቸው መጀመሪያ አርሰናል እየወረደ መጣ፣ ከዛ በኋላ ማንቸስተር ዩናይትድ እንደዚሁ፣ ከዛ እኩል ሁለቱም ቡድኖች ደግሞ ለቁም ነገር የማይበቁበት ለዋንጫ የማይታጩበት እየሆነ ከመጣ በኋላ ግን ያኛው የደርቢ ስሜት እየጠፋ የመጣበትን መንገድ ነበር ስንመለከት የነበረው። ግን ደግሞ በሀገራችን ኢትዮጵያ እንደዚሁም ደግሞ በአፍሪካ በአጠቃላይ ትልቁ ደርቢ የትኛው ነው ቢባል ከየትኛውም ከሊቨርፑል ከዩናይትድ በላይ ዩናይትድ ከማንቸስተር ሲቲ በላይ በአፍሪካ በተለይ በዩናይትድ ትልቅ ደርቢ የሚደረገውና ሰዎች በጉጉት የሚጠብቁት ማህበረሰቡን የኢትዮጵያ ማህበረሰብ ለሁለት የሚከፍለው ይሄ የማንቸስተር ዩናይትድ እና አርሰናል ጨዋታ ነው ማለት ነውና ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። አሁን ያልኳችሁን ጨምሮ ስለ ጨዋታው ብዙ ነገሮችን ለማለት እንሞክራለን። እናንተ ግን ሀሳብ ምንድነው? ቪዲዮን ከመጀመራችሁ በፊት ምን ተሰማችሁ? እስኪ ይህንን ቪዲዮ የተሰማችሁን ስሜት የምታስቀምጡበት እንዲሁም በኮሜንት ሴክሽን ላይ የተሰማችሁን ስሜት ስለ ጨዋታው ያላችሁን ሀሳብ በአጠቃላይ ስሜታችሁን እንድገልጹልን ከወዲሁ እንጋብዛችኋለን። ከዛ በኋላ ደግሞ ከትንተናው በኋላ ደግሞ ስለ ጨዋታው ያላችሁን ሀሳብ ደግሞ እንደዚሁ ያለውን አስተያየት እዛ ላይ ማስቀመጥ ትችላላችሁ። እስከ ፕሮግራማችን መጨረሻ ድረስ መቆየት የምትችሉ ከሆነ አጠቃላይ ስለ ጨዋታው ማነሳት ያለባቸውን ፖይንቶች እናነሳለን ማለት ነው። እንግዲህ ሃሪ ማጓየር ከጨዋታው በኋላ ምን አለ መሰላችሁ? መጀመሪያዎቹ 20 ደቂቃዎች አርሰናሎች በጣም አሪፍ ነበሩ ብዬ አስባለሁ። በጣም ሌታል ነበሩ፣ አስፈሪ ነበር እንቅስቃሴያቸው፣ የሚያደርጉት ነገር በጠቅላላ በጣም ከባድ የሚባል ነበር በመጀመሪያዎቹ 20 ደቂቃዎች ማለት ነው። ከዛ በኋላ ያን ነገር እኛ እናቅ ነበር። እንግዲህ እናቅ ነበር ሲል ካሪክ እንዲሁም ከጨዋታው በኋላ እንዲሁም በወጡ መረጃዎች መሰረት ማይክል ካሪክ ከጨዋታው በፊት ሌሊት 8 ሰዓት ላይ ነበር ተኝቶ የነበረው። ሌሊት 8 ሰዓት ላይ እንዲተኛ ያደረገው ሪዝን ምንድነው? እስከዛ ሰዓት ድረስ የአርሰናልን ያለፉትን 5 ተከታታይ ጨዋታዎች ማይክል ካሪክ እያየ ነበር፣ ሙሉ ጨዋታውን ማለት ነው። ከዛ ሙሉ ጨዋታውን አይቶ ታዲያ ዝም ብሎ አይደለም ወደ ሜዳ የገባው። ምናልባት ሃሪ ማጓየር የተናገረው ነገር ልክ ማይክል ካሪክ ሲያደርገው ነበር ከተባለው ነገር አንጻር ስናገናኘው የሆነ ሴንስ የሚሰጠው ነገር አለ አይደል? ያንን ለማገናኘት ስንሞክር የሆነ የሚናገረው የራሱ የሆነ ስቶሪ አለ፣ የራሱ የሆነ የጀርባ ታሪክ አለው ብዬ አስባለሁ። ወደ ማጓየር ስንመለስ የመጀመሪያዎቹን 20 ደቂቃዎች አርሰናሎች ጥሩ ነበሩ ወይ ደግሞ አስፈሪ ነበሩ፣ አደገኛ ነበሩ። ግን አለ ከዛ በፊት የነበረውን ከሊቨርፑል ጋር የነበራቸውንም ጨዋታ ተመልክተን ነበር። ተመሳሳይ ነገር ነበር ያደረጉት። ከኖቲንግሃም ፎረስት ጋርም ተመሳሳይ ነገር ነበር ያደረጉት። ያንን እናቅ ስለነበረ ያንን 20 ደቂቃ መጀመሪያ ማሳለፍ ነበረብን። ለምን? እነሱ ጥሩ ነበሩ። ከዚህ በፊትም የነበሩት እንቅስቃሴዎች ላይ የመጀመሪያዎቹን 20 ደቂቃዎች አርሰናል ከባድ እንደነበረ፣ ጥሩ ይጫወት እንደነበረ እናቅ ነበረ። ያንን ነገር ነው በቃ ለማስተካከል ያንን ነገር ሺልድ ለማድረግ ነበር ሞክረን የነበረው ብሎ ነበር የተናገረው። ኦፍ ኮርስ 29ኛው ደቂቃ ላይ አርሰናል በጎል አስቆጥሯል አይደለ? ጎል ያስቆጠረበት መንገድ ተመልክተናል። ሊሳንድሮ ማርቲኔዝ በኦን ጎል ራሱ ላይ ጎል አስቆጥሮ የመጀመሪያውን ጎል በ29ኛው ደቂቃ ነበር አግኝቶ የነበረው። ሃሪ ማጓየር እንዳለው በእርግጠኝነት ደግሞ ማይክል ካሪክ ነው ይሄን ነገር የሚላቸው አይደለ? ምክንያቱም ቅድም እንዳልኳችሁ ነው ያለፉትን 5 ጨዋታዎች እኮ ሙሉ አይቶ ነበረ። እነዛ 5 ጨዋታዎች ውስጥ የነማ ጨዋታ ነበረ? የኖቲንግሃም ፎረስት ጨዋታ ነበር፣ የሊቨርፑል ጨዋታ ነበር። ሁለቱም ጨዋታ ላይ አርሰናል እንዴት ነበር? ሁለቱም ጨዋታ ላይ ነጥብ ጥሏል። በተለያየ አጨዋወት ግን ውጤቱ ግን ሴም ነበር።
ምንድነው ውጤቱ? ነጥብ ጥሏል። ከሊቨርፑል ጋርም ነጥብ ጥሏል። ከዛ በኋላ ደግሞ ከኖቲንጋም ፎረስት ጋርም በነበረው እንቅስቃሴ ነጥብ ጥሏል፣ በሁለቱም በኩል ማለት ነው። ሶ ያለፉትን ደግሞ 5 ጨዋታዎች ደግሞ ሲመለከት እንዴት መሰላችሁ? አሁን ለምሳሌ ማይክል ካሪክ ያለፉትን 5 ጨዋታዎች ተመልክቷል ነው አይደል ያልኳችሁ? ጀስት ሙሉውን ማለት ነው፣ ወላ ሙሉ ጨዋታውን የተመለከተው። ታዲያ ሙሉ ጨዋታውን ሲመለከት በእነዚህ 5 ጨዋታዎች ውስጥ አርሰናልን ዲፌንድ አድርጎ ነጥብ ያስጣለ አለ፣ ነጥብ ደግሞ ማስጣል ያልቻለ አለ። ስለዚህ በሁለት ሳይድ ነው ትምህርቱ የሚሆነው ማለት ነው። በምንና በምን? በተሳካላቸውና ባልተሳካላቸው ማለት ነው። ለምሳሌ ኖቲንጋም ፎረስትና ሊቨርፑል ተሳካላቸው፣ አርሰናልን ነጥብ አስጣሉት አይደለ? እንዴት ተሳካላቸው? የተሳካላቸውን ፓተርን የተሳካላቸውን መንገድ በዚህ ምክንያት ተሳካላቸው። ይሄን ነገር ስላደረጉ ተሳክቶላቸው ውጤት ይዘው ወጡ። ይሄ አለ አይደለ? እንመለስ ደግሞ ከኢንተር ሚላን ጋር ተጫውተው ያለፉት 5 ጨዋታዎች ውስጥ ኢንተር ሚላን ይካተታል። ከኢንተር ሚላን ጋር በነበረው ጨዋታ ኢንተር ሚላኖች ይሄን ነገር ለማድረግ ሞከሩ፣ ግን በዚህ ምክንያት አልተሳካላቸውም። አያችሁ አይደለ? ሁለት አይነት እይታ ነው ያለው ማለት ነው። የተሳካላቸውንም ያልተሳካላቸውም። ለምሳሌ ዝም ብለን በህይወት ላይ እንኳን ብንመለከት ላይፍ ላይ ኖርማል የምንኖርበት ላይፍ ላይ በዚህ ዓለም ላይ በምንንቀሳቀስበት ሰዓት ላይ ራሱ ከሁለት አይነት ሰዎች መማር እንችላለን። ከሰዎች ስኬት መማር እንችላለን፣ ከሰዎች ውድቀትም መማር እንችላለን። ከስኬታቸው የምንማረው እንዴት ነው? ይሄን ነገር ትክክል ስላደረጉት ይሄን ነገር አደረጉ። ለምሳሌ ኤክስ እና ዋይ የሚባል ምርጫ ከነበራቸው የተሳካላቸው ሰዎች ዋይን የሚመርጡ ይመስሉ ነበረ ወይ ግን ደግሞ ኤክስን መረጡ። ኤክስን ስለመረጡ አይደል ሪዛልቱ ዜድ ሆነ። ዜድ ደግሞ ጥሩ ነበር። ስለዚህ ምርጫ ላይ ልክ ህይወት ላይ አጋጣሚዎች ያው ሊተራሊ አይደለም እኮ የሚጠቀሙት፣ ግን ይሄ ኮንሰፕቱን ግን ይወስዱታል። ይሄን ነገር ስለመረጠ በዚህ ሰዓት ላይ ይሄን ከማድረግ ይልቅ ይሄን ነገር ስላደረገ ያን ነገር ስላስቀደመ ይሄን ነገር እንደዚህ ስላደረገ ምናምን ነገር ተብሎ የራሱን እንትን አስተካከል አይደለ? ያልተሳካላቸው ሰዎች እነዚህ ሰዎች ያልተሳካላቸው ወይም ደግሞ ውድቀታቸው የሆነው ወይ ደግሞ የወደቁበት ምክንያት ይሄን ማድረግ ሲገባቸው ይሄን ስላደረጉ ነው። እዚህ ቦታ ላይ መገኘት ሲገባቸው አልተገኙም። እዚህ ቦታ ላይ ደግሞ መገኘት ሳይገባቸው ተገኝተዋል። አያችሁ፣ ከሁለት አይነት መንገድ ነው የምንማረው ቤዚካሊ ማለት ነው። ማይክል ካሪክም የተጠቀመው ስማርት ዌይ ይሄኛው ነው። ከተሳካላቸውም ተማረ። ልክ ሃሪ ማጓየር እንዳለው ማለት ነው። ልክ ማጓየር እንዳለው ከዚህ በፊት የኖቲንጋሙ ጨዋታ ላይም የሊቨርፑል ጨዋታ ላይም ተመልክተናቸው ነበርና በተመሳሳይ መልኩ የመጀመሪያዎቹን 20 ደቂቃዎች እንደዛ ነበር ሲያደርጉ የነበረው። ስለዚህ የ20 ደቂቃ ጨዋታውን ዲሳይድ የማድረግ አቅም እንዳለው ስለሚታወቅ ያችን 20 ደቂቃ ተጠነቀቁ። ኦፍ ኮርስ 29ኛው ደቂቃ ላይ ተቆጥሮባቸዋል፣ ግን ደግሞ 10 ደቂቃ ባልሞላ ጊዜ ውስጥ ነው በ37ኛው ደቂቃ አቻ መሆን የቻሉት። which is ዩናይትድ ጥሩ ነበር ከዛ በኋላ። መጀመሪያ ላይ ግን 20 ደቂቃውን ግን በጣም ከብዶት ነበረ፣ ተጭኖት ነበረ ሲጫወቱ የነበሩ። አያችሁ አይደለ? ሶ ከሁለት አይነት መንገድ ነው የተማሩት። ማይክል ካሪክ ያደረገው ነገር ሙሉ ጨዋታዎቹን ተመለከተ ማለት ያለፉትን 5 ጨዋታ 90 ደቂቃውን ኢን ዲቴል። እንግዲህ 90 ደቂቃ እኮ ተመለከተ ሲባል ጀስት ትልቅ ስክሪን ላይ ከፍተው በቃ ጋደም ብለው ቢራቸውን ይዘው ተመልክተው አንድ ጨዋታ አለቀ፣ ቀጣዩን ጨዋታ አስገባ፣ ሁለት ጨዋታ አለቀ፣ ሶስተኛውን አስገባ አይደለም እኮ የሚባባሉት። ሙሉ ቲሙን ይዞ ነው ሎኪን ያደረገው። ታዲያ አሰልጣኞች በቲም ጨዋታን ሲመለከቱ ፖዝ ፕሌይ እያደረጉ ነው። እስኪ ቆይ መልሰው ወደ ኋላ እስኪ አንዴ ቆይ ፖዝ አድርገው ምናምን ገባችሁ አይደል? በእንደዚህ አይነት መንገድ ነው እስከ ጥግ ድረስ ሲመለከት የነበረው። ለዚህኛው ጨዋታ እስከ 8 ሰዓት ድረስ ነበረ አምስቱንም ጨዋታ ሲመለከት የነበረው። እንግዲህ ሙሉ ጨዋታውን ነበር ሲመለከት የነበረው። የተመለከተበት መንገድ ደግሞ እንዴት ነው እንዳልኳችሁ እየመለሰ ወደ ኋላ ላይክ ባክዋርድ እያደረገ ከዛ ፎርዋርድ እያደረገ ፖዝ ፕሌይ እያደረገ ምናምን ነበረ ሲያይ የነበረው እንጂ ላይክ ዝም ብሎ ሲምፕሊ አይደለም የሚመለከተው እንደሚታወቀው ማለት ነው። ሶ በእንደዚህ አይነት መልኩ አድርጎ ነው። ሶ ሃሪ ማጓየር ምን አለ? በ20 ደቂቃዎች ውስጥ እንደዚህ እንደሚያደርጉ እናቅ ነበር። ታዲያ ያንን 20 ደቂቃ ወይ ደግሞ ያንን 20 ደቂቃ በእንደዚህ አይነት መልኩ ከተንቀሳቀሱ በኋላ ምን እንደሚፈጠር እናቅ ስለነበር ተጠነቀቅን። እንደተባለው ዩናይትድ የመጀመሪያውን 20 ደቂቃ ጎል እንዳይቆጠር ሲያከሽፍ ነበር የዋለው ላይክ ሙሉ በሙሉ ማለት ነው። በፋስት ብሬክ ራሱ አንዳንድ እንቅስቃሴዎችን ለማድረግ የሞከሩት የሆነ ደቂቃ ላይ እሱንም ያልተሳካ ነበር። እርግጠኛ አይደለም ግን እስከ የሆነኛው ደቂቃ ድረስ በኦፖዚሽን ቦክስ ማንቸስተር ዩናይትድ ምንም ኳስ አልነካም ነበር። ፋይናል ሰርድ ላይ ምንም ፓስ አላደረገም ነበር። which is በታቀደበት መልኩ የመጀመሪያዎቹን 20 ደቂቃዎች አርሰናሎች ምቾት እንዳይሰማቸውና የፈለጉትን ነገር እንዳያደርጉ ነበር ሲያደርጉ የነበረው። ከዛ በኋላ ነው ማንቸስተር ዩናይትድ ጥንካሬውን ማሳየት ጀመረ፣ እንቅስቃሴውን ማሳየት ጀመረ። በሚገርም ፐርፎርማንስ በሚገርም ሁኔታ ጥሩ የሚባለውን ፐርፎርማንስ አሳየና ጨዋታውን ወደ እጁ አስገባ ማለት ነው። ሶ በእንደዚህ አይነት መልኩ ነበር
ሙሉ ጨዋታውን ሃሪ ማጓየር በእንደዚህ አይነት መልኩ ነበር ገልጾት ነበር። ማቲያስ ኩኒያ ምን አለ? ማቲያስ ኩኒያ ለእንደዚህ አይነት ጨዋታዎች ነው እንደዚህ አይነት ጨዋታዎችን ነው መጫወት መፈልገው። ብዙ ጊዜ እንደዚህ አይነት ጨዋታዎች ለትልቅ ተጫዋቾች ነው ይባላል። ላይክ ቢግ ጌምስ ለቢግ ፕሌየሮች ነው ይባላል። በዚህ ጨዋታ ላይ እንደዚህ አይነት ፐርፎርማንስ ማሳየቴ በጣም የሚያስደስት ነገር ነው፣ የሚያስደንቀኝ ነገር ነው፣ እምኮራበት ነገር ነው ብሎ ነበር የተናገረው። እንግዲህ ምን አይነት ፐርፎርማንስ እንዳሳየ ማቲያስ ኩኒያ በእርግጥ 90 ደቂቃ አልተጫወተም ማለት ጨዋታውን አልጀመረም፣ ተቀይሮ ነበር የገባው። ማጓየር ምን አለ? ማቲያስ ኩኒያ ተጠባባቂ ወንበር ላይ መቀመጥ የሚወድ አይነት ተጫዋች አይደለም። በእርግጠኝነት እዛ ቦታ ላይ መቀመጡን አይፈልገው ወይም ደግሞ አይወደው፣ ግን ተቀይሮ ሲገባ ግን ሲሰጠው ግን ቻንስን እንዴት መጠቀም መቻል እንዳለበት እንዴት መጠቀም እንደሚችል ግን በደንብ አድርጎ አሳይቷል ብሎ ነበር የተናገረው። የማቲያስ ኩኒያ እንቅስቃሴ እንደዛ ነበር የሚያመላክተን ማለት ነው። ከዛ ውጪ ሙሉ የካሪክን የጨዋታ አቀራረብ ነው በዚህ አጋጣሚ ማድነቅ ያለብን ብዬ አስባለሁ። ለምን አልኳችሁ መሰላችሁ? እንደዚህ ሚኬል አርቴታ ከጨዋታው በፊት በፕሪማች ፕሬስ ኮንፈረንስ በሚሰጥበት ሰዓት ላይ ስለ ማንቸስተር ዩናይትድ ሲጠየቅ ዩናይትዶች ስፔስ መስጠት አያስፈልግም፣ ስፔስ ከተሰጣቸው ምን ማድረግ እንደሚችሉ ምን ሊያደርጉ እንደሚችሉ በሲቲ ጨዋታ ላይ ተመልክተናቸዋል። ስለዚህ ለዩናይትድ ስፔስ መስጠት አያዋጣም፣ ማለትም አያስኬድም። እንደዛ ማድረግ ለዩናይትድ ስፔስ አይሰጥም። ምክንያቱም ስፔስ ከተሰጠው ማንቸስተር ዩናይትድ ፓሰሮች አሉት፣ ጥሩ ሯጮች አሉት፣ እንዴት አድርጎ ስራውን መስራት እንደሚችል ያውቃል። ስለዚህ ሚኬል አርቴታ የተናገረው የመጀመሪያው ነገር ስፔስ መስጠት አያስፈልግም። ትራንዚሽናቸው በጣም አስፈሪ ነው። በፋስት ብሬክ የሚያደርጓቸው እንቅስቃሴዎች ማንቸስተር ዩናይትድ በጣም ያስፈራል። ግን ደግሞ አለ እንደ የትኛውም ሲስተም ይሄኛውም ሲስተም ወይ ደግሞ ማንቸስተር ዩናይትድ ደካማ ጎን አለው ያለ መጠቀም እንሞክራለን ብሎ ነው የተናገረው። ለዛ ነው ማይክል ካሪክን ማድነቅ አለብን የምላችሁ። ለዚህ ነው ጨዋታው ሲጀምር ለዩናይትድ ስፔስ እየተሰጠ አልነበረም። ዩናይትድ ስፔስ እያገኘ አልነበረም። በጣም ተጨንቀው ነበረ። ኢቭን ነግሬያቸዋለሁ እኮ ፋይናል ሰርድ ላይ እኮ ፓስ ማድረግ አልቻሉ፣ ኦፖዚሽን ቦክስ ውስጥ መንካት አልቻሉም ለሆነ ያህል ደቂቃዎች ድረስ። ስለዚህ ስፔስ እየተሰጣቸው አልነበረም። ትራንዚሽን ወይ ደግሞ ፋስት ብሬኮችን እያየን አልነበረም። በዩናይትድ በኩል ምን ያደርጉ ነበረ? ልክ አርሰናሎች ኳስ ሲነጠቁ ሁለት አማራጭ ነው የነበራቸው። መጀመሪያ ቶሎ ብሎ ዞ ማንቱማን ማርክ ያደርጉና ኳሱን ይቀበላሉ፣ ከዛ እዛው ጨዋታውን ያስጀምራሉ። ይሄ አንደኛው መንገድ ነው። ሌላኛው መንገድ ደግሞ ልክ ማንቸስተር ዩናይትድ ኳስ ይዞ ልክ አለም እነሱ ተነጥቀው ማንቸስተር ዩናይትድ ኳስ ሲይዝ በፍጥነት ራሳቸውን ለሚድ ብሎክ ያዘጋጃሉ። ከዛ ዩናይትድን ፕረስ ከማድረግና ለዩናይትድ ስፔስ ከመስጠት ለዩናይትድ በደንብ የሚጫወትበትን አደጋ የሚፈጥርበትን እድል ከማመቻቸት ይልቅ ያደረጉት ነገር ነው ቶሎ ብሎ ይሰበሰቡና ለዩናይትዶች ኳሱን ይሰጧቸዋል። ፋስት ብሬክ ከመጠቀም ይልቅ ዩናይትዶች ኳሱን እያንሸራሸሩ እንዲጫወቱ። ለምን? በሲቲው ጨዋታ ላይ በፋስት ብሬክ ነው ሲቲን ጉድ ሲያደርገው የነበረው ማንቸስተር ዩናይትድ። ለዛ ነው ሚኬል አርቴታ ስፔስ አንሰጣቸውም፣ ስፔስ ከተሰጠው ዩናይትድ አደገኛ ነው ብሎ ስፔስ ሳይሰጥ ለመጫወት የሞከረው ማለት ነው። ስለዚህ ዩናይትድ ስፔስ አልተሰጠውም። ያን ስፔስ ክሬት ማድረግ ነበረበት። ፕረስ በኃይለኛ ፕረሲንግ ነበረ ማርቲን ዙቢሜንዲ ኳስ እንዲሳሳት ያደረገው። ከዛ በኋላ ብራያን ምቡሞ በዛ በዙቢሜንዲ ስህተት የተገኘችው ኳስ ጥሩ አቋቋም ላይ ነበረ፣ ጥሩ ፕረሲንግ ላይ ነበረ፣ ማንን መያዝ እንዳለበት ያቅ ነበረ። ስለዚህ ኢፌክቲቭሊ ኳሱን ጨረሰው። በዚህ አጋጣሚ የብራያን ምቡሞን ያጨራረስ ብቃት ማድነቅ ይገባናል። ምን ያህል ብያቸዋለሁ ከዚህ በፊትም ኩኒያ ሲመጣ ከቦክስ ውጪ ለሚያረጋቸው ነገሮች ነው። ምቡሞ ሲመጣ ግን በቦክስ ውስጥ ለሚያረጋቸው ነገሮች ነው የመጣው። ሁለቱም በዚህ ጨዋታ ላይ ምን ማድረግ እንዳለባቸው አስመስክረዋል። ስለዚህ የብራያን ምቡሞንም ፊኒሺንግ ማድነቅ ይገባናል ብዬ አስባለሁ። መረጋጋቱ፣ ቤስት የሚባለውን ሶሉሽን መስጠቱ ወይ ደግሞ ቤስት የሚባለውን ቹዝ ማድረጉ፣ ይሄ ሁላ ነገር ለብራያን ምቡሞ ትልቅ ክሬዲት እንድንሰጠውና እንድናደንቀው ያደርገናል ብዬ አስባለሁ። ከዛ ውጪ ብሩኖ ፈርናንዴስ ያደርግ የነበረውም ነገር ማድነቅ አለብን። ማጓየርም በተመሳሳይ መልኩ፣ ፓትሪክ ዶርጉም ደግሞ የተሰጠውን ስራ ሲሰራ ነበረ፣ ኳሶችን ሲሞክር ነበረ። ያስቆጠረው ጎል መቼስ በጣም የሚያስደንቅ አይነት ጎል ነው። ዩናይትድ ኤክስጂው አንድ ጎል ራሱ አይሞላም ነበር፣ 0.7 ነበር ኤክስጂ የነበረው። 3 ጎል አስቆጥሯል። 3 ኦን ታርጌት ሞከረ፣ 3 አስቆጠረ። ኤክስጂ ወይ ደግሞ ኤክስፔክትድ ጎል አንድም አልገባም ነበር ማለት መሆን የነበረበት እንደ ኤክስጂ ቢሆን አንድም ጎል መግባት አልነበረበትም። ግን ያን ነገር አሳክቶታል። ማይክል ካሪክ 2 ይከብዱታል የተባለውን እድለኛ አይደለም፣ ሻል ያለ ትንሽ አነስ ያለ ቡድን እኮ ይሻል ነበር የተባለው ማይክል ካሪክ እንግዲህ ሁለቱንም ጨዋታዎች ከሲቲ ጋር የነበረውንም ከዩናይትድ ጋርም ከአርሰናል ጋር የነበረውን ጨዋታ አሸንፏል። ማንነቱን ብቃቱን እያሳየ ያለበት መንገድ አለ። ስለ ጨዋታው ምን ተሰማችሁ? የካሪክን አቀራረብ፣ የተጫዋቾችን ማፈጻጸም እንዴት ተመለከታችሁት የሚለውን ነገር ደግሞ በኮሜንት ሴክሽን ላይ እንድታስቀምጡልን እንጋብዛችኋለን። ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።
ሞተ የቼልሲን አናውቅም አርሰናል ግን ሞተ የጀግንነት ልኩ ማንቸስተር ይባላል ኪሴ ውስጥ ያለው እንዴት ነህ አርሰናል This is Manchester United